الأكملان على من بعثه الله رحمة للعالمين وحجة على الخلق أجمعين نبينا وحبيبنا وشفيعنا محمد عليه أفضل الصلاة وأتم التسليم وبعد فالسلام عليكم ورحمة الله تعالى وبركاته لليلهم سو ኢንስፓየር የሚያደርግ ስራ ሰርተዋል። በእንዲህ አይነት መልኩ ነው ስራ መሰራት ያለበት የሚል ትልቅ እምነት አለኝ። አላህ Subhanahu Wa Ta'ala በተከበረ ቃሉ وقل اعملوا فسيرى الله عملكم ورسوله والمؤمنون ስሩ አላህ ስራችሁን ይመለከትላችኋል መልእክተኛውም እንዲያዩላችኋል ሙእሚኖችም ምእመናንም ስራችሁን ይመለከትላችኋል ይላልና የሰው ልጅ ስራ ነው ከፍ የሚያደርገው የምንመለዳው በስራችን ነው ጀዛአን ቢማ ካኑ ያዕመሉን ይላል አላህ የጀነት ሰዎችን ሁላችንም አላህ እንደነሱ አላህ አርገን ያን አላህ የጀነትን ትልቅ ጸጋ የምንጎናጸፍ ሰዎች አላህ አርገን በመስራት ነው የሚገኘው አንድ ስራ ተሰርቶ ለውጥ ሲመጣ ሌሎች ደግሞ ያን ተከትለው ስራ ሲሰሩ ሐቂቀተን በዚህ አይነት መልኩ ነው ተቋም የሚገነባው በዚህ አይነት መልኩ ነው ትውልድ ተሻጋሪ ዘመን አናጋሪ ስራ መስራት የሚቻለውና እዚህ የተነሱት ነገራቶች ብዙዎቻችንን እንዳነቃቁን ብዙዎቻችንን የመስራት ሞራላችንን እንዳነሳሱት እጠብቃለሁ እኔ ከዚህ ጋር በተያያዘ ማንሳት መፈልገው ጉዳይ ከሰጠኝ ርዕስ አንፃር ተቋምን ማስጠበቅ ተቋም ስላለ ነው ይሄ ሁሉ የተሰራው አባት ተቋም ስላለ ነው ይሄ ሁሉ ነገር አቺቭ ማድረግ የተሻለው ስኬታማ የሆነው ያልተሰሩ ስራዎች ሊኖሩ ይችላሉ ወልከማሉ ሊላህ ሙሉነት ሁሌም የአላህ ነው የሰው ልጅ የሚችለውን ያክል ነው የሚንደፋደፈውና ተቋም ሲኖርን ቻሌንጆችን መጋፈጥ እንችላለን ትውልድ ተሻጋሪ ስራዎችን መስራት እንችላለን የሚያጋጥሙን ማንኛውም አይነት እንቅፋቶችን መመከትና እነዚያን ማስቀረት እንችላለን በኢዝኒ ተዓላ ይሄ ካልሆነ ግን አባት የሌለው የቲም እንሆናለን አጥር የሌለው ቤት ግቢ እንሆናለን እንደፈለገ ማንም አላፊ አግዳሚ ሁሉ እንደፈለገ የሚሆንበት ማህበረሰብ ነው የሚፈጠረውና ተቋም የሚለው ነገር ላይ ሁላችንም ልናስብበት الغالي والنفيس ያለንን ነገር ሁሉ ለዚህ ነገር ሳክሪፋይስ ልንከፍል መስዋዕት ልናደርግ ይገባል ለዚህ ነው ሙስሊሙን ማህበረሰብ መሪ አልባ ለማድረግ የሚጣረው በየጊዜው አልহামዱሊላህ አሁን ላይ በዚህ በ3-4 አመት ውስጥ የምንመለከታቸው ስራዎች እጅግ የሚያስደስቱ ናቸው ከነበረብን የዘመናት የቤት ስራ አንፃር የሚቀሩን ነገራቶች ቢኖሩ ጅማሮ ግን ያስደስታል ለዚህ ነው ረሱል ሰለላሁ ዐለይሂ ወሰለም ሰውን ያላመሰገነ አላህንም አያመሰግንም የሆነ ነገር ሲሰራ ጥሩ ነው ይደግ ይመንደግ ብለን ቀሪውን ደግሞ መጠየቅ ያባት ነው በዜሮ ማባዛት የሚፈልጉ ሰዎች አሉ ምንም ቢደረግለት አላየውም አይነት የሚል ሜንታሊቲ ማለት ነው የሰው ልጅ ምልከታው ይለያያል እሱ የሚፈልገው ነገር መልካም ሆኖ የሚታየው ነገር እሱ የሚፈልገው ነገር ሲሰራ ብቻ ሊሆን ይችላል ቅድም ኡስታዝም እንዳነሱት ተቋማችን ከሴክት አመለካከት ወጥቶ ከገመድ ጉተታ ወጥቶ ለማህበረሰባችን ምንድነው ማበረከተው ብሎ ቪዥነሪ ባለራዕይ የሆነ ሰው እንዲመጣ ይፈልጋል ቁርአን ላይ ያ አበቲ استاجره ان خير من استاجرت القوي الامين አባቴ ሆይ አለች في قصه موسى عليه السلام አባቴ ሆይ ሙሳን عليه السلام ካየቻቸው በኋላ ቀጠረው ይህ እኮ ከቀጠርካቸው ሰዎች ሁሉ በላይ ብርቱና ታማኙ ነው አለች ብርቱ ሲደመር አመኔታ ታማኝ የትኛውም ተቋም ላይ እነዚህን ሁለት ነገራቶች ያሟላ ሰው በኢዝኒ ተዓላ ስኬታማ ይሆናል አንደኛ ለቦታው የሚመጥን መሆን አለበት ህዝብ ነው የሚመራው ያውም የዘመናት ጥያቄዎች ያሉበትን ማህበረሰብ ነው የሚመራው በኢኮኖሚ ጉዳይ በፖለቲካ ጉዳይ በሶሻል አስፔክት በተለያየ ጉዳይ ከሁሉ ነገር ኋላ የቀረን ማህበረሰብ ለመምራት የሚመጣ ሰው ብቁ መሆን አለበት መጀመሪያ ሁለተኛ ታማኝ መሆን አለበት ለሚወግነው ማህበረሰብ ለሚመራው ማህበረሰብ ከፊት አምጥቶ ላስቀምጠው ማህበረሰብ ታማኝ መሆን አለበት መጀመሪያ ለአላህ ታማኝ ሆነ ለመخلوቁ ታማኝ ሆነ ሙሳ አለይሂ ሰላም ታማኝነቱን በምን አወቅሽ ብሎ ጠይቋት አባት
መንገድ ላይ ያጋጠማትን ነገር ነገረቻቸው። አንቺ ከፊት አትሄጂም፣ ከኋላ ሁኚኛ ወደሚሄድበት ቦታ ድንጋይ ወርውረሽ ጠቁምኝ፣ አመላክችኝ። በዚህ ታማኝነቱን አየው። ብርቱነቱን ደግሞ ያየሁት በጣም ብዙ ሰዎች የከበዳቸውን ድንጋይ ብቻውን አነሳ። ኮምፒተንስ የምንለው ነገር ማለት ነው። ክሬዲታቢሊቲ የምንለው ነገር አንድ ሰው ሎያል መሆን አለበት፣ ታማኝ መሆን አለበት ለሚመራው ማህበረሰብ። እንደዛ ሲሆን ህዝቡን ለመከተል እንደዛ አይነት ሰው አይከብደው። አንድ ሁለተኛ እየኖረ ነው የሚመራው። ለዚህ ነው የረሱል ሰለላሁ ዐለይሂ ወሰለም ሪሳላ በ23 ዓመት ቆይታ ውስጥ 23 ዓመት ነው የቆዩት። በ40 ዓመታቸው ተላኩ። በ26ኛ በ63ኛ ዓመታቸው እንተቀለ ኢላ ረፊቂል አዕላ። በዚህ በ23 ዓመት ውስጥ ግን ሰዎች በዘመናት የማይሰሩትን ስራ መስራት ችለዋል። ምንድነው? ረሱል ሰለላሁ ዐለይሂ ወሰለም አንድ ትእዛዝ ካዘዙ ቅድሚያ የሚተገብሩት እሳቸው ናቸው። መሪ እንደዛ ሲሆን ሰው ይከተላል። ከዛ ባሻገር ማህበረሰቡን፣ ህዝቡን፣ የህዝቡን ጥቅም የሚያስፈልገውን ነገር ከጎን ጥሎት በማይመለከተው በዛሬ 1400 እና 1300 ዓመት ኺላፍ ተርታውን ማህበረሰብ የኔ ቢጤ ጃይሉን ከቶ እዛ ውስጥ ካልዋኛችሁ የሚል ከሆነ ለማህበረሰቡ ምንም አይደለም። ምናልባት ታላላቆች ትታዩኛላችሁ። የዛሬ 30-40 ዓመት ትምህርት ይዛ የነበራችሁ ሰዎች አላችሁ። የዛሬ 30-40 ዓመት የሂጃብ ጉዳይ ኢሹ ሆኖ ይነሳ ነበር ነው አይደለም? ሂጃብ ትለብሳላችሁ አትለብሱም በሚል ማለት ነው። የሰላት ጉዳይ እንሰግዳለን አትሰግዱም በሚል ይህ ጉዳይ አጨቃጫቂ አከራካሪ ሆኖ ተማሪዎች ከትምህርት ቤታቸው በዚህ ምክንያት ይስተጓጎሉ ነበር። አሁንም ድረስ ይህ ጉዳይ ሲንከባለል መጥቷል። ተቋሙ ትውልድ ተሻጋሪ ስራ ስላልሰራ የዛ ዘመን የቤት ስራ ተሻግሮ መጥቶ አሁን እኛ ገፈት ቀማሾች ሆነናል። እኛም በዘመናችን መስራት ያለብንን የቤት ስራ መስራት ካልቻልን ለሚቀጥለው ትውልድ ለልጆቻችን የምናስተላልፈው ሌላ የቤት ስራ ይኖረናል ማለት ነው። ሁሉም ዘመን የራሱ የቤት ስራ ነው። የእኛ ዘመን የቤት ስራ እኛ ከሰራ ነው ዱላ ቅብብል ነው። የዲን ስራ ዱላ ቅብብል ነው። እኛም የምንችለውን እንሰራለን፣ ከዛ በኋላ እናስረክባለን። ያለፉት እንደዚህ አድርገውልናል። ረበና እግፊር ለና ወሊኢኽዋኒና አለዚነ ሰበቁና ቢልኢማን፣ አላህ ይማራቸው የሚችሉትን ሞክረዋል እያለ ዱዓ የሚያደርግልን ትውልድ ይነሳል ማለት ነው። አባቶቻችንን እኮ ሳናያቸው በዝናቸው ብቻ በሰሩት ባበረከቱት አበርክቶ ብቻ ስማቸውን እንድናነሳና እንድናወድሳቸው እንገደዳለን። እነ ሼኽ መሐመድ ሳኒ ሐቢብ ረሕመቱላሂ ተዓላ ዐለይህ የመጅሊስ ፕሬዚዳንት ነበሩ፣ ዓሊም ነበሩ። መሻይኾቻችን ሁሉ ያስቀሩ ናቸው። ሙፈሲር ነበሩ። በአገር ጉዳይ ትላልቅ የሚባሉ መድረኮች ላይ ከሚኒስትሮች በላይ ቦታ ተሰጥቷቸው የሚንቀሳቀሱ ሰው ነበሩ ረሕመቱላሂ ተዓላ ዐለይህ። አልፈዋል፣ አሁንም ግን ይወደሳሉ። አልፈዋል፣ አሁንም ዱዓ ይደረግላቸዋል። ትውልድ ተሻጋሪ ስራ የሚሰራ ሰው ሁሌ ዱዓ እንደተደረገለት ነው። ሳሊህ ሰው ስንሆን፣ መልካም ስራ ስንሰራ፣ በተለይ ደግሞ አመራር ቦታ ላይ ስንቀመጥ፣ ሁላችንም ቅድም ኡስታዝ እንዳነሱት መሪዎች ነን። ትልቁ አሐቡ ቢቃኢላሂ ኢንደላህ አላህ ዘንድ ውዱ ቦታ የተወደደው ቦታ መስጊድ ነው። መስጊድን የሚመራ ሰው ትልቅ ስራ ይሰራል። ከፊት ለፊታችን ስለ ተቋም የምናወራበት ተቋምን የምናስቀጥልበት ምርጫ ነው። እዚህ ምርጫ ላይ እናንተ ተመረጡ እኛ እንመረጥ አይደለም ጉዳዩ። ለማህበረሰቡ የሚጠቅም ሰው፣ ለማህበረሰቡ አበርክቶ ያለው ሰው፣ ትውልዱን ወደ ተሻለ ማንነት የሚያሸጋግር ሰው እንዲመጣ የበኩላችንን ልንወጣ ይገባል። አንድ አማና ስለሆነ፣ ሁለት እኛ በዚህ ጉዳይ ቢሻው ግድ የለም ብለን በእንዝላልነት ካሳለፍ ነው ውጤቱ ቀጥታ እኛን ስለሚነካ ኢን ኸይረን ፈኸይራ ወይ ሸረን ፈሸራ፣ መልካም ከሆነ በመልካምነቱ ይደርሰናል። በተቃራኒው ከሆነ ደግሞ በዘመናት ውስጥ ስንከፍለው የነበረውን የቤት ስራ፣ በዘመናት ውስጥ ስንከፍለው የነበረውን መከራና ሰቆቃ ይደገማል ማለት ነው።
አንደኛ ይህን ስናስብ ምንድን ነው ማሰብ ያለብን? እኔም ስለምወደው አይደለም፣ እኔ ስለሚመቸኝ አይደለም። ተቋም ነው። እኔ ባልፈልገው የሚያንሰው አቅሙ ካለው ሙስሊሙን ማህበረሰብ አንድ አድርጎ የሚመራ ከሆነ ከራሱ ከግል ጥቅም የሙስሊሙን ክብር እና ጥቅም የሚያስቀድም ከሆነ ፊት ሊመጣ ይገባል። እኔ በወደው ለእኔ መልካም ቢሆነው ሚን አዕበድ ናስ ቢሆንም ዒባዳው ላይ አኽላቁ ላይ ጥሩ የሚባል ሰው ቢሆንም አመራር ቦታው ካልሆነ ፕሮፌሽኑ ፈኑ ካልሆነ ዞር በል ሊባል ይገባል። ምክንያቱም ስጦታ አይደለም፣ ኢክራም አይደለም የምንሰጠው፣ ተቋም የሚመራበት ቦታ ነው። ቅድም ኡስታዝ ባነሱት ሐዲስ ላይ ሰይዱና አቡ ዘር አልጊፋሪ ጁንዱብ ብን ጁናዳ ይባላሉ። ረሱል ሰለላሁ ዐለይሂ ወሰለም ጋር መጡና ጥያቄ ጠየቋቸው። ያ ረሱላላህ ስልጣን ስጡኝ አሉ። ደስ አይልም? ቀጥታ መጥቶ ቢጠይቅ ሰው እኮ ደስ ይላል። ስልጣን ፈልጎ ሌላ ህዝብ ከሚያምስና ከሚያተራምስ ሰው ቀጥታ ስልጣን ስጡኝ ብሎ ጠየቃቸው አለይሂ ሰላቱ ወሰላም። ምን አሉት? የአላህ መልእክተኛ ያ አባ ዘር አንተ አቡ ዘር አሉት፣ ኢነከ ረጁሉን ضعيف አንተ እኮ ደካማ ሰው ነህ። ወኢነሃ አማና ወኢነሃ የውመ ልቅያመት ኺዝዩን ወነዳማ ስልጣን ኃላፊነት ነው። የቂያማ ቀን ደግሞ ኃላፊነቱን ካልተወጣ ውርደትና ጸጸት ነው የሚጠብቅህ አሉት። ሁለት ሰዎች እንኳን ቢሆኑ አንተ አሚር እንዳትሆን አሉት። አቡ ዘርን ጠልተውት አይደለም። እንደ አቡ ዘር ረሱል ሰለላሁ ዐለይሂ ወሰለም የመሰከሩለት ሰው የለም። ማ አዘለት ልኸድራ ወላ አዘለት ልገብራ አስደቀ ላህጀትን ሚን አቢ ዘር። ሰማይም እንደ አቡ ዘር አይነት ሰው አላጠለለችም፣ ምድርም እንደ አቡ ዘር አይነት ሰው አልተሸከመችም አሉ። ስልጣን ግን ፈናቸው አለ። እዛ ጋር ተቀመጠ። ዛሂድ ነበሩ፣ ተቅይ ነበሩ፣ ወርዕ ነበሩ። ከዕለት ጉርሳቸው የሚያልፍ ነገር አይዙም ነበር፣ ሰደቃ ነበር የሚሰጡት። ግን ይሄ ፈናቸው አለ። አንዳንድ ጊዜ ደግሞ ነገራቶች ሲበላሹ እኔ ያለውለት አነ ለሃ ብለን ለቦታው እኛ ልንሰየም ይገባል። ባንፈለግም ነው ምላችሁ የሆኑ ሰዎች ባይፈልጉንም ረሱል ሰለላሁ ዐለይሂ ወሰለም የሙዕታ ዘመቻ ጊዜ 3 ሰዎችን መደቡ። አንደኛ ዘይድ ብን ሐሪታ ሒቡ ረሱልላህ ሰለላሁ ዐለይሂ ወሰለም፣ ሁለተኛ ጃዕፈር፣ ሶስተኛ አብዱላህ ብን ረዋህ። እነዚህን ሾሙና የእስልምናን ባንዲራ የላኢላሃ ኢለላህን ባንዲራ ዘይድ ያዝ። ዘይድ ሸሂድ ከሆነ ከተሰዋ ጃዕፈር ያዝ፣ ጃዕፈር ከተሰዋ አብዱላህ ብን ረዋህ ያዝ ብለው ረሱል ሰለላሁ ዐለይሂ ወሰለም 3 ሰዎችን መደቡ። አላህ ደግሞ በቁድራው ያሳያቸው ነበር። አኸዘ ራየተ ዘይዱን ፈውሲል፣ ባንዲራውን ዘይድ ያዘ፣ ተመታ አሉ። የአላህ መልእክተኛ ዓለይሂ ሰላቱ ወሰላም እያነቡ ይተርኩላቸው ነበር። አላህ እንደ ስክሪን ያሳያቸው ነበር። ሁለተኛው ሰሓቢ ያዘ፣ ጃዕፈርም ያዘ፣ በሁለት እጆቹ ያዘ። ሁለት እጆቹም ሲመቱ በተመቱት እጆቹ በተቆረጡት እጆቹ የእስልምና ባንዲራ እንዳይወድቅ ያዘ አሉ ረሱል ሰለላሁ ዐለይሂ ወሰለም። ጃዕፈርም ተሰዋ ረዲየላሁ ዐንሁ ወአርዳ። ሶስተኛ ያስቀመጡት አብዱላህ ብን ረዋህ ነው። አብዱላህ ብን ረዋህ ያዘ፣ ተሰዋ። ሶስቱም ሰዎች ያው ባንዲራውን የያዘው ሰው የስበት ማዕከል ስለሆነ ሁሉ ወደ እሱ ዙሪያ ስለሚሰባሰቡ ያን ታርጌት ሁሉ ያጠቋቸው ነበር። 3ቱ ከተሰዉ በኋላ የአላህ መልእክተኛ የሾሙት ሌላ ሰው የለም። ምን ይሁን? ባንዲራው ረሱል ሰለላሁ ዐለይሂ ወሰለም አደራ ብሎ የሰጡት ላኢላሃ ኢለላህ ሙሐመዱን ረሱሉላህ ባንዲራ መሬት ላይ መውደቅ የለበትም። ያን 3ቱ ካለፉ በኋላ ኻሊድ ብን ልወሊድ ሰይፉላህ ልመስሉል ረዲየላሁ ዐንሁ ወአርዳ አነ ለሃ እኔ ያለዋል እኔ ያለው ረሱል ዐለይሂ ሰላቱ ወሰላም አደራ ያሉን ባንዲራ አይወድቅም፣ ስለዚህ እኔ ይዘዋለሁ አሉ። ስትራቴጂክ የሆነ ፕላን አወጣ። መይመና፣ መይሰራ፣ ቀልብ፣ ሳቅ የሚባሉ
ፊታውራሪ፣ ግራዝማች፣ ቀኛዝማች ይባላሉ። አስተላለፉን ቀየረው። ያን አስተላለፍ ቀየርና ፊት ለፊት ነው መዋጃ፣ ፌስ ቱ ፌስ ነበር ጦርነቱና ሲያዩአቸው አዲስ ሰዎች መጡባቸው። አታሁሙል መደድ አሉ። እነዚህ ሰዎች አዲስ ሰው መጥቶላቸዋል፣ አሁን አንችላቸውም፣ እንሽሻሉ ካፊሮቹ። በዚህ ምክንያት ሙስሊሙን በጣም ጥቂት የነበረው ሙስሊም ከማለቅ ታደገ፣ አመጣ። ረሱል ሰለላሁ ዐለይሂ ወሰለም ሰይፉላሂ መስሉል የተሰላ የአላህ ሰይፍ ነው ብሎ ያን ቀን የሰየሙት። ይህም ለምን ያነሳውላችሁ? አሁን ያለነው በኻሊድ ብን ወሊድ ጊዜ ላይ ነው ያለነው። ባንዲራው ይውደቅ ወይስ ይነሳል? የእኛ ውሳኔ ነው። ማንም መጥቶ ሙስሊሙን ሲያበጣብጥ ሲያጋድም አላሁ አክበር ማለት በለው ሲል ነው ሲል የነበረ ሰው ይምጣ፣ መብትህ ነው፣ አንተ ነው የምትወስነው። የሰው ልጅ ከሰራ ስራውን ይመስላል። የትኛውም አመለካከት ግለሰቡ ማመን መብቱ ነው። ሙስሊሙን የሚጠቅመው የትኛው ስራ ሲሰራለት ነው። ያን ነው የምንፈልገው። በግለሰቡና በአላህ መካከል ባለው ጉዳይ ማንም መግባት አይችልም። እኔ የፈለግኩትን ነገር ማመን መብቴ ነው። የኔን አመለካከት ግን ልጫንብህ፣ የኔን አመለካከት ግን ካልተቀበልክ እስልምና እውቅና አልሰጠውም፣ እኔ ካልፈረምኩልህ አልሰለምክም የሚል ከሆነ ይሄ አካሄድ ለማንም ብለን አይደለም። ተቋም ኖረም አልኖረም ይሄ አካሄድ ገዳይ ነው። ሙስሊሙን ወደ ኋላ የሚወስደው ነው። ይሄን ነው የምንፈልገው። እስልምና ባንዲራ እንዳይወድቅ በእኛ ጊዜ እስልምና የበታች ሆኖ የማንም መሳቂያና መሳለቂያ እንዳንሆን ሙስሊሙን ማህበረሰብ ሰቆቃ ውስጥ እንዳንከተው ጠንክረን ተቋማችንን ልንጠብቅ ይገባል። ተቋሙ ላይ ያለው ሰው መልካም ከሆነ ፈቢሃ ወኒዕመት ይቀጥላል። የተሻለ ሰው ከመጣ የተሻለ ሰው መምጣት ያለበት መምራት ያለበት። በዚህ ነው ልንስማማ የሚገባው። አንድን ሰው ልንወደው እንችላለን። ከሱ የተሻለ ሰው ደግሞ ከመጣ እሱን የእሱ መሐባ ሳይቀንስ አንተ ካንተ የተሻለ ሰው በብቃትም በብስለትም በንቃትም እከሌ ያለ አንተ ልቀቅ፣ ምንም ችግር የለውም። ምክንያቱም ማገልገል ነው፣ ኺድማ ነው የሚፈለገው። እስልምና ላይ ኃላፊነት ተከልፉን ወለይሰ ተሸሩፍ፣ ኃላፊነት ነው ተጠያቂነት ነው እንጂ የክብር ማሳያ አይደለም። ሌላው ላይ የበላይነታችንን የምናሳይበት አይደለም። ሀታ መስጂዶቻችን ላይ ምን ሰራው ስራ ለአላህ ብለን ከሆነ ከኛ የተሻለ ሰው ሲመጣ ደስ ነው የሚለን። ምን ሰራው ስራ ለአላህ ብሎ ካልሆነ ግን ከኛ የተሻለ ሰው ሲመጣ ጠላት ነው የምናደርገው ነው አይደለም? ለምን? እዛ ቦታ ላይ እኔን ልሸፍነኝ ነው፣ እዛ ቦታ ላይ እኔ ሚናዬ ሊጠፋ ነው፣ እዛ ቦታ ላይ እኔ ልረሳ ነው የምንለው። እኔ ነው የምንለው እንጂ ለህዝቡ ምን አበርክቻለሁ እኔ ልክ ለካ የሚገባው በተቀመጥኩበት ወንበር አይደለም፣ በሰራው ስራ። አላህ ቃል ገብቷል የሰራን ሰው ከፍ ለማድረግ ወለዚነ ጃሃዱ ፊና ለነህዲየነሁም ሱቡለና ወኢነ አላህ ለመዐል ሙሕሲኒን። እነዚያ በእኛ መንገድ የታገሉትን ሰዎች እኛ መንገዶቻችንን እንመራቸዋለን አለ። ለነህዲየነሁም ሱቡለና ወኢነ አላህ ለመዐል ሙሕሲኒን። አላህ ከእንደነዚህ አይነት አሳማሪዎች ጋር ነውና። ለእያንዳንዱ ነገር ሁለት ነገር እንዳረሰ፣ አንደኛ አማና፣ ሁለተኛ አቅም። ነገራቶችን መስራት የምንችልበት አቅም። አላህ ስለ ጅብሪል ሲነሳ ምን ነገረን? ሙጣዕን ተመ አሚን። ጅብሪል እኮ መላኢኮቹ ዘንድ የተከበረ የሚታዘዙት ነው አለ። ከዛስ ተመ አሚን፣ አሚን ነው። ዋሕዩን የታዘዘውን ቃል ነው የሚያስተላልፈው፣ አንድ ፊደል አይጨምርም። አሚን ነው፣ ምንም ነገር አይጨምርም። ዚ ቁወትን ይለዋል አላህ ሌላ ቦታ ላይ፣ የአቅም ባለቤት ነው። ሙሉ ህዝብን እንዲያድርገው ነበር የሚገለብጣቸው። እያንዳንዱ ነገር ላይ አቅም ሲደመር ታማኝነት ካለ ወላሂ ነው የምላችሁ ሁሉ ስራችን ይስተካከላል። እከክል እየሆነ ነው እስካሁን ተቃዋሞቻችን ችግር ውስጥ የገቡት። የሆነን አካል እናመጣና ያ አካል ስራ እንደማይችል
ኤክስፒሪየንስ እንደሌለው በብዙ ነገር ችግር እንዳለበት እየታወቀ እኔ ስለተመቸ ብቻ ይቀበል ይባላል። ለምን? ሱቅ ላይ ብትከፍት ሱቅ ላይ ብቃት የሌለን ሰው መደመር መቀነስ የሆነ ነገር ሲጠየቅ መልስ እንኳን መስጠት ማይችል ሰው ታስቀምጣለህ? ሱቅ ላይ ኪዮስክ፣ የመንደር ሱቅ ላይ ማለት ነው። ወላሂ አናደርገው። የህዝቡ ተቋም ላይ ግን የሚቀመጠው ሰው እኛን የማይቃወም መሆን የለበትም። ይጥላኝ ይቃወመኝ ችግር የለም። በሀሳብ ቻሌንጅ አድርገኝ ችግር የለውም። ግን ስራ ይወቅ፣ ስራ መስራት አለበት። ስራ ከሰራ ማንም ሰው ይምጣ ችግር የለም። ይሄ እንዲመጣ ነው ምርጫውን እኛም እንድናሳልጠው ዱዓን እንድናደርግበት የሚፈለገው። መሻይኾቻችን አላሁመ ወሊ አለይና ኺያረና ወስሪፍ ዐና ሽራረና ብለው ዱዓ ያደርጉ ነበር። ትልቅ ዱዓ ነው። አንዳንድ ጊዜ ሙልክ ከሚነላህ ነው የሚሰጠው። አላህ መልካም ስንሆን መልካም ሰው ነው የሚያስቀምጥልን። ስለዚህ እኔ አለውለት፣ እኔ ያለው የህዝበ ሙስሊሙ መብት፣ የህዝበ ሙስሊሙ ጥቅም፣ የህዝበ ሙስሊሙ አንድነት፣ የህዝበ ሙስሊሙ ዕጣ ፈንታ ወደ መጥፎ ሊሄድ አይገባም። እንደው ከቻልኩኝ መልካሙን ነገር መስራት፣ ካልቻልኩ ግን ሸሩን ልመክትለት ይገባል ብለን እኔ ያለውለት ልንል ይገባል። ኢንሻአላህ ይሄ ነው የተፈለገው። ከዛ ባሻገር ሐቂቀተን ከዚህ በላይ አዋጭ ብዙ ነገራቶች አሉ። እንደ ዱንያ ብናስብ ብዙ ነገራቶች አሉ። ዓላማችን ግን ዱንያን ማሳካት አለ። አዎ ዱንያን ማሳካት የተወሰነ ግብ ነው። ትልቁ ግባችን ግን ነይሉ ሪዳላህ የአላህን ውዴታና የአላህን ሱብሓነሁ ወተዓላ ሪዳ ማግኘት ስለሆነ እኛ በቻልነው ያክል ቪዥነሪ ሰዎች እንዲመጡ የማህበረሰባችን የመብት ጥሰቶች ሙስሊሙ ከሱስ የጸዳ እንዲሆን ማህበረሰባዊ ተጠቃሚነቱ በአገር ደረጃ እኩል የመብት ተጠቃሚ የሚሆንበትን ማንነት መፍጠር፣ ማህበራዊ ኃላፊነታችን ቅድም ጸሐፊያችን እንዳስቀመጡት የተሰሩ ስራዎች አሉ። በየጊዜው የሚያስፈልጉ ስራዎች አሉ። ሐቂቀተን ሙስሊሙ ያለበት ሁኔታ በደንብ አድርጎ ለአጤናው አካል እንቅልፍ የሚያስተኛ ነው። ሱስ የሚበዛው ሙስሊም ዶሚኔት ያደረገበት ቦታ ነው። ፍቺ የሚበዛው ሙስሊም ዶሚኔት ያደረገበት ቦታ ነው። ስራ አጥነት የሚበዛው ሙስሊም ዶሚኔት ያደረገበት ቦታ ነው። ህገወጥ የሰዎች ዝውውር በህገወጥ መንገድ የተለያየ ሀገር ላይ ሄደው ባህር ላይ ሊቢያ ላይ በሉት በዚህ በየመን በኩል ችግር ውስጥ የሚበዙት ሙስሊም የሚበዛበት አካባቢ ነው። ለምን? ስራ አልተሰራ። እንደ አገር የሚመደብ ነገር አለ። እንደ አገር አንኢምፕሎይመንት ሬትን ስራ አጥነትን ለመፍታት ተብሎ የሚመደብ ነገር አለ። በወርልድ ባንክ በአይኤምኤፍ ያ ሁሉ ነገር ሙስሊሙ ጋር አይደርስም። ለምን? ምን አገባው? ስለ ሙስሊሙ ኬር የማይሰጠው አካል ነው ሲጀመር የሚቀመጠው። ቻሌንጅ የሚያደርግ አካል እንዳይመጣ ብዙ ስራዎች ሲሰሩ ስለነበር ማለት ነው። የቲሞች ላይ፣ አርመራዎች ላይ፣ ባሪያ መተባት ሴት ላይ፣ በተለያየ አይነት ችግር ውስጥ ያሉ ህፃናት ላይ ብዙ ነገራቶችን መስራት የምንችልበት ብቸኛ ተቋማችን ነው። አልሐምዱሊላህ በአዋጅ የጸደቀልን ነው። አልሐምዱሊላህ ብዙ ነገራቶች አሁን ላይ እየተግራሩ መጥተዋል። የኛ መጠንከር ግን ወሳኝነት አለው። ካልጠነከርን ላሰምሕ አላህ ያ የተሰጠን ነገር ሁሉ ይቆያል ማለት አለ። የኛ ጥንካሬ ነው የሚወስነው። ከምርጫም ባሻገር በየመስጊዶቻችን ላይ ያለው ጥንካሬ አበልጽገነው ከፍ አድርገነው ወደ አገር ደረጃ ማሳደግ የምንችለው እኛ ነን። እኛ ከሰራ ነው ወላሂ ይለወጣል። አላህ ቃል ገብቶልናል። የሰራ ሁሌም ከፍ ነው አላህ ያደርገው። ይህን ለማስቀመጥ ያክል ነው። በተቻለን መጠን ሰላማዊ ፌር የሆነ ፍትሃዊ ምርጫ እንዲመጣ ዱዓም ልናደርግ ነገራቶችንም ልናመቻች የተሻለ ሰው መጥቶ አልሐምዱሊላህ አሁንስ ምን ላግዘው ብለን ምንጠይቀው እንጂ ብዙ ሰው ጋር እንዳለው ምልከታ መጅሊስ ሲባል እስልምና አመራር ቦታ ላይ ሲባል ሰው እንዲሰለቸው ተደርጓል። ነው አይደለም ወንድሞች? ለምንድን ነው ሀሳብ የመጣው? ሁል ጊዜ በማይወክሉት በማይመስሉት ሰዎች ማህበረሰቡ ስለሚመራው በቃ ሰልችቶታል። በቃ እንደው ሸሩ ከቀረልኝ ሸሩ ከበቃ እንደው ኸይር ባመጣ ባለበት ሰላም ይሆን ይላል።
ሐቂቀተን ባለበት ሰላም ይሆን የለም። ከሰራ መልካም ይሆናል፣ ካልሰራ ደግሞ ያንተው ተቋም አንተን መምቻ ይሆናል። በተቋሞቻችን ነበር ትናንት ስንመታ የነበረው፣ ስንታሰር የነበረው። ትምህርት ቤቱ ላይ መምህሮቻችን ሲባረሩ የነበረው በእኛው ተቋም ነው። አስታውሳለሁ 2004 አካባቢ ላይ ኮሌጅ ተማሪዎች ነበሩ አወያ ትምህርት ቤት ላይ ለመመረቅ ወር ከ10 ቀን የቀራቸው ተማሪዎች ነበሩ። ደውራ ተማሪዎች አወያ ኮሌጅ የምታስታውሱ። የዛን ጊዜ የአዲስ አበባ መጅሊስ ጸሐፊ መጡና አይደለም ወር ከ10 ቀን አሉ፣ አንድ ቀን ቢቀራችሁ አትመረቁ። አንድ ቀን ቢቀራችሁ አላህ ያሳያችሁ። ልጆቹ በአደብ በሲራ በፊቅህ ሱና በተለያየ አይነት የዲን ካታጎሪዎች ተመርቀው አገር መጥቀም የሚችሉ ዑለማዎቻችንን መተካት የሚችሉ ሰዎች ናቸው። ግን ሰው እንደተላከው ነው ተልኮን ነው የሚመስለውና ወር ከ10 ቀን 40 ቀን አስታውሳለሁ። ወር ከ10 ቀን አይደለም አንድ ቀን ቢቀራችሁ እንኳን አትመረቁ፣ ተስፋ ቁረጡ አላቸው። ወላሂ እነዛ ልጆች ሳይመረቁ ቀሩ። በዚህ ልክ ለማህበረሰቡ ጠላት የሆነ አመለካከት ምንም እንዳላደረገ ምንም እንዳልፈጸመ አይኑን በጨዋቶ መጥቶ እኔ ልመራህ የሚገባ ሲል ኖ ካንተ የተሻለ ይከለ ያለ ብለን እኛን ነገራቶችን ልናሳልጥ የሚገባው። ከዛ ውጭ ያለው ወደን ተቀብለነዋል። አንድ የመጨረሻ ላንሳላችሁና ላቅ አንደሉስ የአሁኗ ስፔን ለ800 ዓመት ገደማ በሙስሊም ነበር ስትመራ የነበረው። ጠንካራ የሙስሊም ግዛት ነበረች። በኋላ አካባቢ ላይ ረፋያ ለግሸሪ ላይ በጣም ምቾት ድሎት ውስጥ ገቡና አሚሮቿ ህዝቡን ትተው ዲኑን ትተው እስልምናን መመሪያ ትተው ተራ ህይወት ውስጥ ገቡ። በኋላ ላይ በጣም በአጭር ጊዜ ውስጥ ተወረረች። አቡ አብደላህ ሰጊር የሚባል አሚር የአንደሉስ አሚር የነበረ ሰው ቁጭ ብሎ ድንጋይ ላይ ቁጭ ብሎ ሲያለቅስ አየችው። ባልቴት አሮጊት ናት። ታሪካዊ ንግግር ተናገረች። ኢብኪ ሙልከን ከኒሳ ለም ተሕሚሂ ከርጃል፣ እንደ ወንዶች ጀግና ሆነ መጠበቅ ያልቻልከውን ስልጣን እንደ ሴት ቁጭ ብላ አልቅስለት፣ ከዚህ በላይ ሌላ ምንም የሚሰጥህ ነገር የለም አለችው። ስለዚህ ለእኛም አይ የእኛ ጉዳይ ነው፣ ይመለከተናል፣ ማን ነው የሚመራኝ፣ ምን ላይ ጎበዝ ነው፣ ምንድን ነው የሚችለው፣ ለዚህ ቦታ ማን ነው ፊት የሚያደርገው ብለን ካሰብን ከተጨነቅን አላህም ያግዘናል፣ ጥሩም ሰው ይመጣል። አይ እንዳሻቸው ያድርጉት ብለን ደግሞ ምንል ከሆነ መልሶ እኛ የምንመታበት ይሆናል። አላህ ደግሞ ያን አያድርግብን ኢንሻአላህ። ለአገራችንም ለህዝባችንም አመለካከቱ ሰላም የሆነ እንደ አባት ሙስሊሙን የሚመለከት እንደ አባት የሚያይ ብዙ ነገራቶችን መስራት የሚችል ሰርቶ የሚያሰራ መሪ አላህ ያምጣልን። አላህ ሱብሓነሁ ወተዓላ ዱንያችን አኺራችን አላህ ያሳምርልን። ወልሐምዱሊላሂ ፊል በድኢ ወል ኺታም ወሰለላሁ ወሰለም ዐላ ኸይሪል አናም። ወሰላሙ ዐለይኩም ወረሕመቱላሂ ተዓላ ወበረካቱህ። Mm-hmm.